አጥንቴን ይከስከስ ደሜም ይፍሰስላ ወይ አክብሩ ፊልድ ማርሻል ብርሃኑ ጁላ የፍሪ ጦር ጠቅላይ ኤታማዦር ሹም በብረት ሰላም አጥንቴን ይከስከስ ደሜም ይፍሰስላ ሀገሬን ጭራ ብረት በቃዝራክ የኢትዮጵያ መከላከያ ሰራዊት በማንኛውም ጊዜና ሁኔታ የተሰጠውን ተልዕኮ በጽናትና በውጤታማነት የሚፈጽም መሆኑን በበርካታ ስምሪቶች በተግባር አሳይቷል። በተለያዩ ፈተናዎች ሳይበገር ያለማቋረጥ በሚካሄዱበት የስነ ልቦና ዘመቻዎች ሳይፍረከረክ ይልቁንም በአስቸጋሪ የግዳጅ ስምሪቶች ውስጥ ይበልጥ እየጠነከረ በፈተና ውስጥ ይበልጥ እየጸና በሀገሪቱ ላይ ተጋርጦ የነበሩ አደጋዎችን መክቶ ኢትዮጵያን አሻግሯታል። ይህ የሰራዊታችን ጥንካሬና አይበገሬነት መንግስታችንና ህዝባችን ልማት ላይ አተኩረው ትላልቅ ሜጋ ፕሮጀክቶችን እንዲያሳኩና የሀገሪቱ የከፍታ ጉዞ እንዲሆን አስችሏል። የባህር በርን ጨምሮ የኢትዮጵያ ብሔራዊ ጥቅሞችን ለማስከበር ለሚደረገው እንቅስቃሴ ጠንካራ ተወዳዳሪና ተጽዕኖ ፈጣሪ መሆን የቻልነው በሰራዊታችን ጥንካሬ ነው። እናንተ የዛሬ ተመራቂዎች ለምርቃት የበቃችሁትም በዚሁ የሀገራችን የከፍታ ጉዞ በየመስኩ እውን በሆነበት ጊዜ በመሆኑ የሚጠበቅባችሁን ኃላፊነት ከፍ ያለ ያደርገዋል። እናንተ በኮሌጁ ቆይታችሁ በቀሰማችሁ ትምህርት የአፍሪካ ቀንድና አልፎም የምስራቅ አፍሪካ ጂኦፖለቲካ ምን ያህል ውስብስብና አስቸጋሪ እንደሆነ እንዲሁም ትኩረት ሳቢ እንደሆነ መሆኑን በሚገባ እንደተረዳችሁ አምናለሁ። ከዚህም አልፎ ዓለማዊ ሁኔታ በየጊዜው አዳዲስ ግጭቶችንና የኃይል ሽኩቻዎችን እያስተናገደ በመሄድ ላይ መሆኑን የምትገነዘቡት ሀቅ ነው። በመሆኑም በእነዚህ ሁኔታዎች ለኢትዮጵያ ምን ማለት ናቸው? ምንስ ያስከትላሉ? ወዴት ያመራሉ? ተጽዕኖቻቸውን ለመከላከልና ለመመከት ምን ስትራቴጂ መቀየስ አለብን? የሚሉትን ጥያቄዎች ለመመለስ የተማራችሁ ትምህርት ይጠቅማችኋል ተብሎ ይታሰባል። በአስቸጋሪ ሁኔታዎች ውስጥ ውሳኔዎችን በመወሰንና ሊያጋጥሙ የሚችሉ ችግሮች የመፍትሄ ሀሳብ በማመንጨትና ዘመኑ የሚያስፈልገውን ፈጣን ተጣጣፊነት በማሳደግ ውጤታማ ተልዕኮ ለመፈጸም መዘጋጀት አለባችሁ። የብዙሃን እናት መጠጊያ የምንላት ኮሌጁ የተቋቋመው ለወታደር ብቻ አይደለም። ምክንያቱም ትምህርቱና ስልጠናው የወታደር ብቻ ስላልሆነ ማለት ነው። እንዳውም አብዛኛው ወታደሩ ጦርነትና የጦርነት ስትራቴጂን እንዴት እንደሚመራ እንዲገነዘብ ነው እንጂ አብዛኛው ማንም የመንግስት ኃላፊ፣ ባለስልጣን፣ ዳይሬክተር፣ ፖሊስ፣ የክልል ጸጥታ ኃላፊ ማወቅ ያለበት ነው። ክልል የሚመራው ህዝብ ደህንነት ማስጠበቅ አለበት። ደህንነትን ለማስጠበቅ ጸጥታ ማወቅ አለበት። ምንድን ነው ጸጥታ የሚባል ነገር? እንዴት ነው ኮንፍሊክት ሚቲጌት የሚደረገው? እንዴት ነው ኔጎሽዬሽን የሚከናወነው? አመራር ሶስት ነገር ነው የሚሰራው። አንደኛ ደህንነት ላይ ነው የሚሰራው። ሁለተኛ ኢኮኖሚ ላይ ነው የሚሰራው። ሶስተኛ ዲሞክራሲ ላይ ነው የሚሰራው። የህዝቡን ደህንነት፣ ወጥቶ መግባት፣ አገር ሰላም ማድረግ፣ መዋጋት፣ ማስተካከል እና ሰላማዊ ሀገር መፍጠር፣ ኢንዱስትሪ ማስፋፋት፣ ግብርና ማስፋፋት፣ የከተማ ልማት ማስፋፋት፣ የህዝቡን ኑሮ መቀየር፣ ወደ ህዝቡ ኪስ የሚገባ ገንዘብ ማብዛት እና ህብረተሰቡ ደረጃ በደረጃ ወደ መካከለኛ ገቢ ከዛ ወደ በለጸገ ገቢ እንዲያድግ ማድረግ ማለት ነው። እነዚህ ሶስቱ ደግሞ ሲደመሩ ሀያል ሀገር፣ ታላቅ ሀገር፣ የሚከበር የሚፈራ ኢንዲፔንደንት የሆነ ሶቨርኒቲው የተከበረ ማለት ይሆናል ማለት ነው። ብዙ ልምድ ያላቸው በተለያዩ መስሪያ ቤቶች እየመጡ ያስተማሩን ወቅቱን የሚያዋጁ በጣም ብዙ ጠቃሚ ትምህርቶችን ወስደናል። በአካልም እየሄድን ብዙ መስሪያ ቤቶችን ጎብኝተናልና ትምህርቱ እንደ አንድ ፊልድ ኦር እንደሆነ ነገር የሚገለጽ አይደለም እና ብዙ በጣም ዘርፈ ብዙ ጥቅሞች አሉ። እዚህ
ፕራክቲካሊ በተግባር በተጨባጭ ነው የተማርሽ ነው የምታሳየው። አሁን ስለ ስትራቴጂ ስትማሪ ስትራቴጂ ነድፌ ነው የምታሳይ። አንድ ይሄ ልዩ ያደርጋል። ሁለተኛ ከሌላ ቦታ የሚመጡ በጣም ኤክስፒሪየንስድ የሆኑ በጣም ኤሊት የሆኑ የተማሩ ሰዎች ነው መጥተው እዚህ ጋር ኤክስፒሪየንሳቸውን ሼር የሚያደርጉልሽ። ሶ ያንን ላይ ተመርክዘሽ የበለጠ እውቀት ነው የምታገኝ። ያንን ወደ ስራ ሲወጣ አሁን በጣም አያስቸግረኝም ብዬ ነው የማስበው። ምክንያቱም ስለ ሀገሬ አውቄያለሁ፣ ስለ ቀጠናው ሁኔታ አውቄያለሁ፣ ስለ ዓላማ አውቄያለሁ በሴኩሪቲ ኤሪያ። ሶ ይሄ ደግሞ በጣም ጥሩ ሰው ያደርገኛል፣ ሙሉ ሰው ያደርገኛል ብዬ ነው የማስበው። ዛሬ በመመረቁ በጣም ደስ ተሰምቶኛል። ይሄን ኃይል እውቀት እዚህ ውስጥ አግኝቶ መውጣቱ በጣም ደስ ብሎኛል። This is first to do a network. ይህ ከተለያዩ ሀገራት የወታደራዊ ክፍሎች የተውጣጡ ወታደሮችን ለማገናኘት የሚያስችል አውታረ መረብ ለመፍጠር የመጀመሪያው እርምጃ ነው። ይህ ደግሞ ከአየር ኃይል፣ ከባህር ኃይል ወዘተ የመጡ ወታደሮች ከሌሎች ወታደራዊ ባህሎች ጋር እንዲተዋወቁ ይረዳቸዋል። እንዲሁም በሰላም ማስከበር ተልእኮዎች ወይም በሌሎች የሥራ ጉዳዮች ላይ ከሚሰሩ ሲቪል ሰራተኛ አካላት ጋር ልምድ ለመለዋወጥ ያስችላል። በዓለም ዙሪያ ካሉ የተለያዩ የጦር ኮሌጆች መካከል ብዙ የተሞክሮ ልውውጦች ስላሉ ከተለያዩ ሀገራት የመጡ ሰዎችን እንዲገናኙ ያስችላል። ይህም በተማሪዎች መካከል ትልቅ ትስስር እንዲፈጠርና ልምድ እንዲካፈሉ ያስችላል። ጠቀሜታውም ለሁሉም ተማሪዎች ስለ ስትራቴጂካዊ እይታ መስጠት ነው። በተለይም በሰላምና ደህንነት ዘርፍ ቀውስን እንዴት መቆጣጠር እንደሚቻል ግንዛቤ ማስጨበጥ ነው። Especially in the domain of peace and security. የብዙሃን እናት መጠጊያ የምንላት መከላከያ ዋር ኮሌጅ ላይ የሚሰጠው ትምህርት ተማሪዎቻችን በታክቲካልና ኦፕሬሽናል ደረጃ ከፍተኛ ልምድ ያላቸው ሆነው ስለሚመጡ እዚህ ላይ እነሱን ወደ ስትራቴጂክ ማሸጋገር ነው። ይሄን ለማድረግ ቀላል ያስተማሪ አቅም አይደለም የሚጠይቀው። አስተማሪዎቻችን ኤክስፒሪየንስድ መሆን አለባቸው፣ አንባቢ መሆን አለባቸው። እንደው ደከመኝ ሳይለቸኝ ሳይሉ በየቀኑ ራሳቸውን አፕዴት ማድረግ የሚችሉ ካልሆኑ በስተቀር የደህንነት ትምህርት እና የዓለም አቀፍ ግንኙነት ትምህርት እንዲህ በቀላሉ መሰጫው አይደለም። አብዛኞቹ አስተማሪዎቻችን ወደ ውጭ ሄደው የዋር ኮሌጅ ትምህርት ወስደው የመጡ ናቸው። አገር ውስጥም በተለያዩ አካዳሚክ ደረጃ ጥሩ ባክግራውንድ ያላቸው ናቸው። በርከት ያሉ ተቋማት ጋር አብረን እንሰራለን። የውጭም ለምሳሌ ዩኤስ አርሚ ዋር ኮሌጅ በአታሼ ደረጃ የሚቀርቡ የፈረንሳይም የእንግሊዝም የጣሊያንም አሉ አብረን የምንሰራባቸው ማለት ነው ኮንቴክስቶች አሉ እና ከብዙ ተቋማት ጋር እንሰራለን። ኢቫሉዌት አድርገን መጨረሻ ላይ ስናይ በእኔ በኩል በጣም ትልቅ አቅም ገንብተዋል እነዚህ ተማሪዎች። እኛ ጋር የሚጠበቅ ትልቅ ነገር አለ። አሁን ሁለት ነገር፣ አንደኛው የሚቀበላቸው ክፍል የነዚህ ሰዎች አቅም በደንብ መረዳት አለበትና ትክክለኛው ቦታ ሊመድባቸው ይገባል። ለምንድን ነው እንደዚህ እያልኩ ያለሁት? ድሮ ከነበራቸው በከፍተኛ ደረጃ አቅም ጨምረዋል። ሁለተኛ ከተማሪዎች የሚጠበቅ ነገር አለ። እውቀት መያዝ አንድ ነገር ነው። ኦብስታክል መሻገር አለባቸው። ገፍተው ተቋሙን የሚያሻግር ስራ መስራት አለባቸው። በከፍተኛ ደረጃ መተንተን ይችላሉ። አሁን አንደርስታንድ ማድረግ ይችላሉ። አማራጭ ሀሳቦችን ማቅረብ ይችላሉ። ስትራቴጂክ ፎርሙሌት ማድረግ ይችላሉ። ስትራቴጂ ባይተሰልፍ ስትራቴጂ መቅረጽ ይችላሉ። ፖሊሲ መቅረጽ ይችላሉ። ዶክትሪን ዴቨሎፕ ማድረግ ይችላሉ። ስለዚህ ለዚህ መዘጋጀት አለባቸው እነሱ። ህብረታችን ጸንቷል፣ ድል መምታት የኛ ነው።